በእንደዚህ አይነት ጦርነቶች ላይ መሰረተ ልማቶችን ማውደም የምትጠቃው ሀገር ነገ ከነገ ወዲያም እንደ ሀገር የሚኖራትን ሕልውና አደጋ ውስጥ የሚከት ነው። መልሶ ለመገንባትም ሆነ እንደገና አፈርልሶ ለመነሳት የቤት ስራዋንም ከባድ ያደርገዋል። በኢራንም እስካሁን ያየነው ነገር በርካታ መሰረተ ልማቶች ወድመዋል፣ ትምህርት ቤቶች ተመተዋል፣ የጤና ተቋማትም የጥቃቱ ሰለባ ነበሩ። ኢራንም ታዲያ የመካከለኛው ምስራቅ ሀገራትን የውሃ ዴፖዎችና ወሳኝ የኤነርጂ ተቋማትን እንደዚሁም ደግሞ የእስራኤልን ኢንፍራስትራክቸሮችን በሚገባ መታለች። ከነሱ ጋር እንደማትተናነስም በተግባር አረጋግጣለች። አያቶላ አሊ ኳሚኒ ከተገደሉ በኋላ አያቶላ ሰይድ ሙጃታባ ኳሚኒ የኢራን እስላማዊ ሪፐብሊክ ሶስተኛ የበላይ መሪ ሆነው በምክር ቤቱ መመረጣቸው ለዚህ የነጻነት ቁርጠኝነት ግልጽ ማሳያ ነው። Mujtaba Khamenei, the second son of the former Ayatollah, is now in control of the Islamic Republic, after his father, as well as his mother, wife, and child, were all killed in a U.S.-Israeli airstrike.